ሀይሚዬ ከባድ መልእክት ይዛልን መታለች። ፍፄ የሀይሚዬ መከታ እንግዲህ ቲሸርት አሰርቷል በብሩኬና በሀይሚ። ሀሰን እንግዲህ እያስመሰለ ነው ካላወጣክ እያለ ነው። ሰው ይህን ካለበሰ ካሁን በኋላ የጨረቃ ፋሚሊ የሀይሚና የብሩኬ ኦዲየንስ በፎቶቸው ልብሱን ካለበሰ እንደውም እውነተኛ ኦዲየንስ አይደለም፣ ሁሉም ትክክለኛ ሰው አይደለም እያላቸው ነው። እንግዲህ ፍፄና ሀሰንና እንትና እያፈጡት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። እንደምናውቀው ትላንትና ያው እንግዲህ ብሩኬና ሀይሚ ብሩኬ ካልሳምኩሽ ካልነከስኩሽ መጥቼ ከአንቺ ጋር ካላደርኩ ብሎ ያው ሄደዋል። እንግዲህ ሄዶ አንገቷ ላይ ሲንጠመጠም ነበር። እንግዲህ እነዛ የሄደበት ሴቶች ሀይሚን መቼስ አያክሉም። እንግዲህ ሀይሚን አላክልም ሲሉ ነው የተመለሰው። እንግዲህ በሌላ ሴቶችን በሳምከው አፍ ሀይሚ አትሳምም ስትለው ነበር። እቃ አዘጋጅቼ ሻንጣ ምናምን አስቀምጣ እንግዲህ ይዞልኝ ካልወጣ እኔ ተከራይቼ እወጣለሁ ለራሴ ስትል ነበር። እንግዲህ ሀይሚዬ ተከራይቼ እወጣለሁ ስትል ነበር። ግን ቤቱን አንተ በተከራየክበት ቤት እጥፍ አድርጌ ነው ከፍዬ የራሴ ማድረገው ስትል ነበር። ኦፍ ኮርስ ትችላለች እኮ ሀይሚ አይደለም ክራይ መክፈል ይቅርና ገዝታ ራሱ መስጠት ትችላለች። ገዝታም ውስጥ መኖር ትችላለች። እሷ ፉጥ ብላ ራስን ማሳየት ስለማትወድ ነው እንጂ እየሰራች ነው። እሷም ከእናንተ ጋር አንድ ናት፣ እየሰራች ነው። ቤትም ከሆነ መስራት መለወጥ ትችላለች። በትልቅ ዋጋም እንደናንተው መከራየት ትችላለች። እንግዲህ እንደዛ ስትል ነበር። ብሩኬ እንግዲህ አብረን ነው የምንኖረው፣ እኔም እዚህ ነው የምኖረው፣ የኔ ነው እያለ ነው እንግዲህ ሳቅ በሳቅ እየሆነ። ሀይሚዬም የሳቀች ነው ትላንትና፣ ፈገግታዋ ተመልሷል። ያው ሰሞኑን በሰራች ያለ ቪዲዮ ደስ የሚል ነገር ነው፣ የሚያስነቅስ የሚያናድድ የለም። እውነት ለመናገር ሀይሚ ያው ስትናደድ ስታለቅስ ፊቷ በአንዴ ነው እንደዛ ልጅ ቀይ ሰው ላይ ስትጀምር ለቅሶ ይታወቃል ቶሎ ፊቷ በርበሬ የሚሆነው። እንደዛ ስትሆን ነው ማየት እኛም ኦዲየንስን የሚከብደን እንጂ አንድ ሲሆኑ በጣም ነው ደስ የሚለም ማለት ነው። እንግዲህ ሀሰንና ፍፄ ያኛው ቤኪ ፍፄን እያፋጠጡ ነው። ሁለታችሁም ተረጋጉ። ይሄ ልብስ ሀይሚና ብሩኬን ካለበሳችሁ እናንተም ትክክለኛ ችግር አለባችሁ እያላቸው ነው። እንግዲህ እውነት ነው፣ ሀሰን ችግር አለበት። ካላወጣክ ልብሱን ካላወጣክ እንዴት ነው እንደዚህ የሚለው? አብረሽና ሩታ ላያችሁም እንደ ኦዲየንስ ቲክቶክ ላይ ቲሸርት በእነሱ ስም እያሰሩ ወይኔ ምስኪን። አሁን ግን ተው መሰለኝ፣ እኔ እንጃ ያየው አይደለም። እያሰሩ ሲለብሱ ነበር። እንግዲህ የሀይሚና ብሩኬ ኦዲየንስ አሁን እንግዲህ ይጀምራሉ ማለት ነው። የሀይሚና የጨረቃ ፋሚሊዎች ይህን ካለበሳችሁ እንደውም ትክክለኛ አይደላችሁም እያለ ነው ብሩኬ ያልኩኝ ፍፄ ማለት ነው። መዳም ቅመሞች ምስኪኖች የዋህ ናቸው እኮ ያሰራሉ። ችግር የለውም ማድነቅ ማሰራት ችግር የለውም። እነሱ የኦዲየንስ ክብር ቢኖራቸው ችግር የለውም፣ እኛም እናሰራለን። ግን እነሱ የኦዲየንስ ዶላራቸውን እንጂ ቡታጅራ ዩቱበሮች የኦዲየንስ ክብር የላቸውም። ትንሽ ራሳቸው ያጠፉ ራሳቸው ለዶላር ብሎ ሁሉንም ነገር ያመታቱና ኦዲየንስ አንድ ነገር ተናዶ ሲናገር እንዴ ተናገራችሁ እንዲያላችሁ ይላሉ። በተለይ ደግሞ ማዳም ቅመምን መናገር የለባቸውም። እንግዲህ ለዚህ ችግር የለውም መልበስም ማድነቅም መውደድም። ግን ኦዲየንስ የሚባል ክብር ነገር የለባቸውም። ሲነሳባቸው ዶላራቸውን ብቻ ነው እያሰቡ እያዩ የሚሰሩት ማለት ነው። እና ጨረቃ ፋሚሊዎች እናንተም ያው እንደነሱ ሆኑ፣ ይሳቃችሁ ድራማ እየሰሩ ነው እያላችሁ እያላችሁ ነገር እውነት ለመናገር ሴቶች ሲያለቅሱ ማየት ይከብዳል። እውነት ነው የሚመስለው። በተለይ አሁን ሀይሚ ስታለቅስ የምር ነው የሚመስለው። እውነት ነው የምላችሁ። እኔ ድራማ ነው ብዬ ለማመን ይከብደኛል ማለት ነው። ሩታም እንደዛ ናት፣ ቶሎ ነው የምታለቅሰው። በፊት እኔ እነሱ ፎቶቸውንም ቪዲዮቸውንም በጣም እላለው። ታለቅሳለች። ሲያለቅሱ ኦዲየንሶች በጣም ነው የሚጨናነቁት። በተለይ ማዳም ቀሞች እንግዲህ ዩቱብ ሄዶ ላይክ የሚያየው የአረብ ሀገር ሴቶች ናቸው። ኢትዮጵያ ያለው ቢያይ እኮ አይቆጥርም። ከውጭ ሀገር ያለው ሰው ስለሚያዩ ነው የሚቆጥርላቸው እንደዚህ ራሳቸውን እንትን ያሉት እንጂ ለዚህ የሚያዩት እነሱ ናቸው። የሚጨነቁትም እውነት እየመሰላቸው አብሮ የሚያለቅሱ ራት አልበላውም፣ ምግብ አልበላውም፣ ቁርስ አልበላውም፣ አመመኝ እያሉ የሚያብሉትም የማዳም ቀሞች ናቸው ማለት ነው። ለዚህ ደግሞ ቡታጅራ ዩቱበሮች አንዳንዴ ቆም እያሉ ለማዳም ክብር ቢሰጡ
ክብር ቢሰጡ እያሰቡን እየተጨነቁ ነው ብሎ ብዙዎች ያው ከኔው ጭምር ብዙዎች ዩቱብ የሚጠቀሙ አሉ። ዩቱብ እንጠቀማለን እኮ ብዙዎች ማለት ነው። ግን ዩቱብ ክፈቱ እናበረታታችኋለን እያሉ ማዳም ቅመምን ቢያንስ ሼር እናደርግላችኋለን አይሉም እኮ። የፈለገ ነገር ደጋፊ እያሉ 24 ሰዓት ቲክቶክ ላይ ቁጭ እያሉ እየተፋጁ እየተባሉ እየተጣሉ እየተጎዱ ማዳም ቅመሞች ግን ዩቱብ ቻናል ቢያንስ 20 ሺህ 30 ሺህ ያለው ማዳም ቅመም ነው እነሱን እየደገፈ ሼር አያረጉም። የነ አዲስ እዛ የሰፈሮቹ አብሮ ያደጉትን እነሱን እየሄዱ እየከፈቱ ሰብስክራይብ አድርጉ ቤተሰብ ሼር አድርጉ እያሉ ማለት ነው። እና ማዳም ቅመምን አይደለም ለነሱ ማሰብ ይቅርና የሆነ ነገር ራሱ እንትን አይልም። ግን ማዳም ቅመም ናት እንደዚህ እንዲጠግቡ እያደረገች ያለችው የማዳም ቅመም ናቸው። ቪዲዮቸውን ደጋፊ ነው እያሉ እየወደዱ እያዩ ያሉት እውነት ትልቅ ክብር የሚገባው እኮ ለማዳም ቅመም ነው። ለማዳም ቅመም ነው ትልቅ ክብር የሚገባው። ግን ምን ያደርጋል ቡታጅራ ዩቱበሮች ይህንን አያውቁም። በልኩ አድንቁ፣ እናንተም በልኩ ውደዱ። ሀይሚዬን እንወዳታለን፣ ስሩ በልኩ ማለት ነው። ግን አትጨነቁ። እውነት እየመሰላችሁ እነሱ ሲያለቅሱ አብራችሁ አልቅሳችሁ ያለ ምግብ እያደራችሁ ራሳችሁን አታሳምሙ። እኔ ይህንን ነው የምለው ሁሌ ማለት ነው። ፍፄ እንግዲህ እንኳን አሰራክ የሀይሚዬ መከታ ሀይሚ እንትና ነው ማን ነው ሚፍታ ነው ብዙ ጊዜ የሀይሚና ብሩኬ ከጎናቸው ማይጠጋ ማይለይ ማይርቅ ማለት ነው። እና አሁን ፍፄም እንደዛ ነው። ግን ፍፄን እኮ ይሳደባሉ፣ አይወዱትም እነሱ። እሱ እውነት ስለሚናገር ፍፄን አይወዱም። ለምንድን ነው እነሱ ሰላማቸውን ለመፍጠር ነው ማረገው፣ እነሱን አንድ እንዲሆኑ ነው ሰላም እንዲሆኑ ነው እያለ ብዙ ጊዜ ይላል። እነሱን ግን ያው እሱ ላይ ነው የሚያፈጡት፣ ፍፄ ላይ ነው የሚያፈጡት። እና የእውነት የብሩኬና የሀይሚ የእውነት ጓደኛ ማለት ነው ሚፍታና ፍፄ ናቸው ማለት ይቻላል። እውነት በተለይ ሚፍታ በፊት እኔ እንጃ፣ አሁን እንደውም ያው ቢዚ ሆኖ ሊሆን ይችላል እንጂ በዚህ ዙር ፎቶ ድራማቸው ላይ ብዙ እየመጣ አይደለም። ቪዲዮቸው ላይ ሚፍታ ነው ሲያለቅሱ አብሮ የሚጨነቀው፣ ለእናትየው እንዲታረቁ የሚያደርገው፣ ወደዚህ ወደዛ ብሎ የሚሰቃዩ አብሮ ሚፍታ ነው እንጂ ፍፄ አልነበርም። አሁን ግን ፍፄ ነው እየተጨነቀ ያለው። ሀሰን እያስመሰለ ነው እንግዲህ። ሀሰን ተንኮለኛ ነው እኮ ተንኮለኛ። ቤኪ የሚባለውም ዝም ይልና አይታወቅም። የብሩኬና ሀይሚ ወዳጅ አይደሉም ማለት ነው እያለ ነው እንግዲህ። ፍፄም ችግር አለባችሁ እናንተ የብሩኬና ሀይሚ ወዳጅ አይደላችሁም እያላቸው ነው። መሆን አለበት እንግዲህ ኦፍኮርስ ወዳጅ እስከሆናችሁ ድረስ ለምን ትቃወማላችሁ? አይደለም ልብስ የፈለገው ነገር ምን ቢያደርግ እናንተ ምን አገባችሁ? እና ውዶች የጨረቃ ፋሚሊዎች ለእኔም ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ነበር የነበራችሁ ሼር፣ ለኮሜንት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።